ይሽለኖ ባልኖ ይሽለኖ በቀለ የወላይ ሰቢና ነው ባልኖ ይሽለኖ ባልኖ በ1956 ዓመተ ምህረት ምስረታውን ያደረገው የሶዶቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት የአንድ አዛውንት እድሜን ያህል 62 ዓመታትን አስቆጥሯል። እስቶሙ ለቡሳን ባህር ታኢቲሱ የዘመን ቤት ገገራ ሂደሱ ያምለ ብራዎች የከረን ማይከሮ ጠሮ ይዝብሩ ስምክናም በጠሮ እነዘጌ ገቾነቱ ፋቦርዴ ሰይፉ ከኔ ሞገሚ ዋሜ ቆንዴ የበለለ ታዲያ በ1956 የተመሰረተው ይህ ትምህርት ቤት በ1965 ዓመተ ምህረት መለስተኛ ሁለተኛ ደረጃ ትምህርት ቤት፣ በ1982 ዓመተ ምህረት መካከለኛ ሁለተኛ ደረጃ ትምህርት ቤት እንዲሁም በ1999 ዓመተ ምህረት ወደ መሰናዶ ትምህርት ቤት ተሸጋግሯል። ከናምባጠሮ እነዘጌ ገቾነቱ ፋቦርዴ ሰይፉ ከኔ ሞገሚ ዋሜ ቆንዴ የበለለ ውራግ ያውዱ ጋዘኛናኛ ያውደለመ ክስቶ ኩሩ ናወንተወናኛ የበለለነ ሰቦ ፈያው ደለና ውራግ ሞላነም ሶዶ ሆኒ ኦነና ኤቦ አዴሌ ቢያን ሰቦ ኤጀርሳዱ የሶዶቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከምስረታው ጊዜ አንስቶ እስካሁን ባለው የመማር ማስተማር ሂደት ውስጥ ለሶዶ ማህበረሰብ ብቻ ሳይሆን ከአጎራባች ወረዳዎች እንዲሁም ዞኖች ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ባለፉት 6 አስርተ ዓመታት ውስጥ የሶዶቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት ካስተማራቸው ማህበረሰብ አልፎ ተርፎ ለሀገር ባለውለታ የሆኑ የሕክምና ባለሙያዎችን፣ የስነ ህንጻ፣ ምህንድስና ጋዜጠኞችን እንዲሁም የሀገር መሪዎችን አፍርቷል። ባልኖ ይሽለኖ መርዳሳ ይገዳይ ሰቢና ከ62 ዓመታት በፊት እናትና አባቶቻችን ከመቂ ወንዝ ድንጋይና ውሃ ተሸክመው የሰሩት ትምህርት ቤት በጊዜ ሂደት በማርጀቱ እንዲሁም የሚፈለገውን ያህል ተማሪዎች ተቀብሎ የማስተናገድ አቅሙ አናሳ በመሆኑ ዛሬ ላይ አዲስ ትምህርት ቤትን መገንባት ግድ ሆኗል። ይህንንም ችግር ለመቅረፍ የቀድሞ የሶዶቢ ተማሪዎችና ወዳጆች ህብረት የካቲት 15 2011 ዓ.ም ተመሰረተ። ህብረቱም ገስግስ ትውልድ ያድን ፕሮጀክትን ቀረጸ። ባልኖ ይሽለኖ ባልኖ ይሽለኖ በቀለ የወላይ ሰቢና ነው ባልኖ ይሽለኖ ባልኖ ይሽለኖ ህብረቱም ትምህርት ቤቱን ለማስፋፋት የሚያስችለውን የመጀመሪያ ምዕራፍ ግንቦት 8 2013 ዓመተ ምህረት ይህን መሰረተ ድንጋይ በማስቀመጥ ተጀመረ። ገብረ ማርያም ጋር ያይ ሰቢና ነው መሰረተ ድንጋይ ተቀምጦ ወደ ተግባር በተገባበት ጊዜ ከ3 ሚሊዮን ብር በላይ መነሻ ካፒታል ያልነበረው ማህበሩ በተለያዩ ጊዜያቶች ማህበረሰቡን፣ የአካባቢው ተወላጆች እንዲሁም ወዳጆችን በማሰባሰብ ዛሬ ላይ 16 ብሎክ ማለትም 64 የመማሪያ ክፍሎችን፣ 3 ብሎክ የሳይንስና ላቦራቶሪ ክፍሎችን፣ አንድ የአይሲቲ ብሎክ፣ አንድ እጅግ ዘመናዊ ከ1000 በላይ ተማሪዎችን ሊይዝ የሚችል የማንበቢያ ክፍል፣ 22 ክፍሎች ያሉት የአስተዳደር ህንጻ፣ አንድ ሙዚየምና የጥናትና ምርምር ማዕከል፣ 2 የጥበቃ ቤቶች እንዲሁም 1400 ሜትር ርዝመትና 3 ሜትር ቁመት ያለው አጥር ገንብቶ ለምረቃ አድርሷል። ደለነ ሰቦ ፈያው ደለነ ውራግ ሞላነም ሶዶ ሆኒ ኦነና ኤቦ አዴሌ ቢያን ሰቦ ኤጀርሳ ዱግዳ በተት ገሪኖ ኤቦ ፍርሺ ታረዳና ኤቦ በሙለሱ ሰቦ ታተመላነ ሰብሽ ሞላነ ኤቦ አገሬ ባለ ኤቦ ውራግ ሞላነ ሶዶ ኦኒ ኦነና ውራግ ሞላነ ሶዶ ኦኒ ኦነና
ወዳድን ፕሮጀክት የፌዴራል የክልል እንዲሁም የዞን ከፍተኛ የመንግስት የስራ ኃላፊዎች ጥሪ የተደረገላቸው እንግዶች የአካባቢው ተወላጅ ባለሀብቶችና የማህበረሰብ ክፍሎች በተገኙበት የፊታችን ሚያዝያ 10 2018 ዓ.ም ይመረቃል። እኛም በእለቱ በመገኘት በእለቱ ያሉ የተለያዩ መረጃዎችን በሁሉም የሚዲያ አማራጮቻችን ወደ እናንተ እናደርሳለን። እስከዛው መልካም ጊዜ። ባልኖ ይስለኖ ባልኖ ይስለኖ